ጤና ይስጥልኝ። አለሙ ተክለማርያም ነኝ፣ የኢትዮ ጥያቄ ፕሮግራም አዘጋጅና አቅራቢ። ለዛሬ በሀገራችን ወቅታዊ ሁኔታ ላይ እና በተለይ የተለያዩ ትኩስ ዜናዎች ላይ ያተኮረ ከዶክተር መንግስቱ እና ከዶክተር ወንድሙ ጋር ቀርበናል። ይህን ፕሮግራም ተከታተሉ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ገንቢ አስተያየቶችን ላይክ በማድረግ ሸር በማድረግ ተባበሩን። በቀጥታ ወደ መድረክ ወስዳችኋለሁ። አመሰግናለሁ። ጤና ይስጥልኝ ዶክተር መንግስቱ፣ ዶክተር ወንድሙ እንኳን እንደገና ለመገናኘት አበቃን። እናመሰግናለን። እንኳን ደህና ቆየህን። አዎ እንግዲህ ያው እንደምታውቁት በሀገራችን ሁኔታ በየዕለቱ በየደቂቃው ነው ሁኔታዎች እየተለዋወጡ ያሉት። እስቲ በመጀመሪያ ሀገር እንዴት ሰነበተች? እንዴት እያያችሁት ነው? እስቲ ዶክተር መንግስቱ ብትጀምርልን። ሰፊ ፕሮፓጋንዳ እየተካሄደ ነው። የሀገር ስንበታ ይሄ ነው። በመንግስት ስራዬ ነው ብሎ እየሰራ ያለው ፕሮፓጋንዳ፣ ማወናበድ፣ ማደናበር፣ ሰውን አቅጣጫውንና ትኩረቱን መሳብ ነው። ሌላ ነገር የለውም። በጎን ደግሞ ጦርነቱ ቀጥሏል። በአማራ ክልል ያለው ጦርነት ቀጥሏል። ህዝብ በድሮን እየተጨፈጨፈ ነው። ተጠቅሰው የማያልቁ የድሮን ጭፍጨፋዎች አሉ። ያ በቅጡ ሪፖርት እየሆነ አይደለም። በፋኖ በኩል ያ ችግር ይታያል፣ ግን ግድያው እንደቀጠለ መሆኑ ደግሞ በሌላ በኩል አለ። ይሄ መንግስት አምስተኛው ይመስለኛል። የአምስተኛውን ኦፌንሲቭ ከጀመረ 2 ሳምንታት ምናልባት ያልፈዋል። ያ ኦፌንሲቭ ግን እየሰራለት አይደለም። ጠራርገን እንጠላለን፣ እናወጣለን፣ እየለቀምን ነው የሚለው ሁሉ ድራማ ነው፣ ሐሰት ነው። በተረፈ ግን በአገሪቱ ውስጥ ያለው ሁኔታ ደግሞ በሌላ በኩል የኑሮ ውድነት ከፍተኛ ቦታ ይዟል። ህዝብ መንቀሳቀስ ከቦታ ቦታ አይችልም። በህግ በአዋጅ አውጥቶ ያቆመው ሳይሆን የራሱ ያለውን የመንግስትን ካዝና ለመሸፈን በስውር እያካሄደ ያለው ዝርፊያ አንደኛው አካል ነው። ለዚህ ለሰው የመንቀሳቀስ ጉዳይና መታቀብ አውሮፓውያንና አሜሪካውያን በተለይ የአሜሪካ መንግስት ዜጎቻቸው በአገሪቱ እንዳይንቀሳቀሱ እንዲጠነቀቁ ከተቻለ ደግሞ አለመሄድ የሚለውን ደጋግመው እያወጡ ያለበት ሁኔታ ነው ያለ። የውጭ ምንዛሪ በጣም በሰፊው እጥረት አለ። በመሆኑም አንድ ጠቅላይ ሚኒስትር ወጥቶ የማስፈራራት የአሜሪካን ዶላር ካላችሁ በውርድ በራሳችሁ ይሁን እንቀማቸዋለን አይነት ነገር ነው እያለ ያለ። ይሄ የሚያሳየው ፈጽሞ ካዝናቸው መድረቁንና ማህበረሰብን ማስፈራራት ወደ ዝርፊያ ከዝርፊያ ያው እያደረጉ ያለው የቀጥታ ዝርፊያ አልፎ ደግሞ በቀጥታ ህጋዊ አድርገው በይፋ ህዝቡን ለመዝረፍ የሚያደርጉት ማስፈራሪያ ነው። ይሄ ሁሉ የሚያሳየው ከአገሪቱ ካለችበት ሁኔታ ጋር በመያያዝ ነው። ምንም አይነት የውጭ ምንዛሬ ወደ አገር እየገባ አይደለም። በህወሓት ጊዜ እስከ 5 ቢሊዮን ሪሚታንስ ነበረ። አሁን ምን እንዳለም አይታወቅም። ዜጎች እየተንቀሳቀሱ አይደለም። በተለይ ከውጭ በጣም ብዙ ኢትዮጵያውያን በውጭ እንኖራለን። በውጭ የሚኖረው ወደ ውስጥ ገብቶ የሚያደርገው እንቅስቃሴ ለአገሪቱ ኢኮኖሚ ትልቅ ስጦታ ነው። ግን ያንን ታግዷል። ማንም የሚገባ የለም፣ በተለያየ ምክንያት ማለት ነው። እና መንግስት ጨርሶ የኢኮኖሚ ድቀት ላይ ያለበትና ያንንም ድቀት ይዞ ሰላምን ለማምጣት ከመሄድ ይልቅ በተነሱ ራሱ ባስነሳቸው ጦርነቶች ላይ እየዳከረ ያለበት ሁኔታ ነው ያለ። በሰሜን ከኤርትራ መንግስት ጋር ያለው
ጭቅጭቅ እንደቀጠለ ነው። ሐሰት ነው። አሰብን በጦርነት እንወስዳለን የሚለው አንድ ተሞክሮ ያልሆነ ነገር፣ መሆን የሌለበት ነገር፣ ሁለት ለፕሮፓጋንዳ የማይጠቅም እና ሰላም ነሺነት ሆኖ እናየዋለን። ከጎረቤት ሀገራት በጠቅላላ ከሶማሊያ ጋር ያደረገው፣ ከኤርትራ ጋር እያደረገ ያለው ሁኔታ፣ ከሱዳን ከአንደኛው ጋራ ወግኖ በሱዳን ጣልቃ ገብቶ እየተደረገ ያለው እና ይሄ በጠቅላላ የዚህ መንግስት የውጭ ፖሊሲም ሆነ በሀገሪቱ ውስጥ ያለው ሰላምን የማምጣት ኢኮኖሚን ሪሶርስን የመጠቀም ይሄ ሁሉ ውሸት ነው እና እየሰራበት አይደለም። ሀገሪቱ ከፍተኛ ድቀት ላይ ነው ያለች። የዚህ መንግስት መሄድም የጊዜ ጉዳይ ነው። በአስከፊ ሁኔታ ላይ ነው ያለ። ህዝብ የሚበላው የሚቀምሰው ያጣበት ሁኔታ ነው። እንደሰማነው ነው። ዶክተርን ያክል ፕሮፌሽናል 13,000 የኢትዮጵያ ብር ነው ዛሬ አንድ የኢትዮጵያ አንድ የአሜሪካን ብር በ170 የኢትዮጵያ ብር የሚመነዘርበት ጊዜ ላይ ነው ያለን እና አስቡት እንግዲህ 13,000 የኢትዮጵያ ብር ለአንድ ዶክተር መስጠት ደሞዝ፣ የቤት ክራይ ደግሞ ጣራ ነግተዋል። እንዴት እየኖሩ እንዳሉም አይታወቅም እና የሀገሪቱ ሁኔታ በጣም አስከፊ ሁኔታ ላይ ነው ያለ። ይህን ብዬ ልጨርስ። እሺ፣ በጣም አመሰግናለሁ። እስቲ አንተን እይታ ደግሞ አካፍለን በዚህ በሀገራችን ሁኔታ ላይ ዶክተር ወንድሙ። እሺ፣ ዋናውን ዶክተር መንግስቱ አቅርቦታል። በጣም አንገብጋቢ የተባሉትን አምጥቷል። እኔ ትንሽ እንዲያው እዛ ላይ እርግጥ ሰፊ ነው አርስቱ፣ በጣም ሰፊ ነው፣ ግን አንዳንድ ነገሮችን መጨመር የሚችል ይመስለኛል እዛ ላይ። እንዲያው የአብይ አስተዳደር ወደ ስልጣን ከመጣ ጀምሮ እስካሁን ድረስ አንድም ጊዜ የመንግስትነት ባህሪ አይታይበትም። ይሄ ኦሮሞማ ብልጽግና የሚባለው ለራሱ ብቻ የሚያስብ ዘራፊ ብሎታል ቅድም ዶክተር መንግስቱ። የማፊያነት ጸባይ ይታይበታል። የማፊያነት ጸባይ የሚታይባቸው መንጋዎች ናቸው። ለእኔ ምንጊዜም ጦረኛ መንግስት አንድ ነገር ማሰብና መረዳት ያለብን፣ ምንጊዜም ጦረኛ መንግስት የሚያስተዳድራት ሀገር ጨርሶ አታድግም። ጦርነት አውዳሚ መሆኑን ለህፃንም መንገር አያስፈልግም፣ የታወቀ። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጣ መጋቢት 24 ነው መሰለኝ፣ መጋቢት 24 ቀን 2010 ጀምሮ ወይም 2 ኤፕሪል 2018 ከመጣ ጀምሮ ኢትዮጵያ ከጦርነት ወጥታ አታውቅም። በፍጹም ግጭት እዚህ ግጭት እዛ፣ ሲፈልግ አንዱን መንደር ከሌላው መንደር ያጋጫል፣ አንዱን ጎሳ ከአንዱ ጋር ያጋጫል። የሚገርማችሁ እንግዲህ በፕሮፌሽኔ የፋይናንስ መምህርና የአካውንቲንግ መምህር በመሆኔ ትንሽ ገንዘቡን ላይ ያተኩራለሁ። የባጀቱን አብዛኛውን ክፍል የሚበላው ለመከላከያ የሚመደበው ነው። ለመከላከያ የሚመደበው ስንት ሆስፒታል እንደሚሰራ፣ ስንት ትምህርት ቤት እንደሚሰራ፣ ስንት ፋብሪካ እንደሚሰራ በስታቲስቲክስ አስቀምጫለሁ። ግን ሰውን ላለማሰልቸት አልሄድበትም። ቀጥተኛ የመከላከያ ወጪ
ቀጥተኛ የሚባል እንግዲህ መሳሪያ ምን ለመግዛት ነው። የህዝቡን ማለቅ የምኑን አይደለም። እሱም ብቻ አጥኚዎች አምጥተውልን አጥንተውት በትንሹ ጦርነት እንደዚህ እንደ ትግራይና ኢትዮጵያ ባለበት ሳይሆን እንዲያው ይሄ መንግስት ከመጣ ትንሽ ሰላም ጊዜ 15% ይበላል። ለጤና የሚወጣው ሌላው ትልቁ ነው፣ ግን 6% ብቻ ነው። ለትምህርት ደግሞ የሚወጣው 4% ነው። ይሄ እንግዲህ ህንፃውንም መገንባት ምኑንም የሚያጠቃልል ነው። የዚህን ዓመት ባጀት ብናይ 971.2 ቢሊዮን ነው። ከዚያ ውስጥ ለፌዴራል መንግስቱ የተመደበው 75.6% ነው። አብዛኛውን ፌዴራሉ መንግስት ይወስደዋል። ምን እያደረገበት ነው? ምን እየሰራበት ነው? ለጦርነት ለወታደሮቹ የሚከፍለው ለመሳሰሉት ነው። ፌዴራሉ የሚያስተዳድራቸው ተቋማት በጣም ጥቂቶች ናቸው። ክልሉ ነው የሚያስተዳድረው አብዛኛው እና ለነሱ 22.9% ብቻ ነው። በብር ከተተመን 222.7 ገደማ ቢሊዮን ብር ነው የሚመደበው። እንግዲህ ተመልከቱ እንዴት ጦርነት እንደሚበላው። እንዲያው ወደ ትንሽ ሮጥ ብለን ወደ ኋላም ልንመጣበት እንችላለን። ትግራይ ውስጥ የተደረገው ትግራይን ብቻ ሳይሆን አማራውን አውድሞታል። ታውቃላችሁ፣ ተመልሶ አልተቋቋመም። ከሱ ሳንገላገል እሱም በኋላ እመጣበታለሁ እድል ካገኘን አማራውን አከርካሪውን እሰብረዋለሁ ብሎ በ2 ሳምንት እንጨርሰዋለን ብሎ ፎክሮ ሚያዝያ 2015 ወይም ኤፕሪል 9 በትክክል ፈረንጆቹ የሚያስቀብሉት ኤፕሪል 9 2023 ገብቶ ጨርሶ ወያኔ አውድሟት የሄደውን ጨርሶ ገብቶ ሲያወድማት ቅድም ዶክተር መንግስቱ እንዳለው በድሮን በሄሊኮፕተር በማሽንጋን በትልልቆቹ አውዳሚ መሳሪያዎች በመድፍ እያረሰው ነው። በዚህ ላይ ህፃናት እየሞቱ ነው። ሴቶች እየሞቱ ነው። የመደፈራቸውንማ ነገር ተውት። ትግራይ ውስጥ የተፈጸመው ከአማራው ጋር የተፈጸመው ጋር በፍጹም አይቀራረብም። አማራው ወድሟል። የኦሮሞ አስተዳደር መሪው እንዲያውም እኔ እሱ ይሻለኛል፣ ምክንያቱም በግልጽ ነው የሚነግረን። ከአብይም ትንሽ ሳይበስል አይቀርም እሱ ሰውዬ ሽመልስ አብዲሳ። ጥሬ ስጋ እያበላን አሰልጥነን ያስቀመጥነው ኃይል አለ፣ ልከነው አማራውን ጭጭ እናደርገዋለን ብሎ ነግሮናል። የላካቸው ምንድን ነው ያደረጉት? አውሬዎች ናቸው። ፈለጋችሁትን በሉኝ፣ የምትሰሙት አውሬዎች። ሴት ገድለው ቆዳዋን ገፈዋል፣ ጡቷን ቀርፈው አሳይተውናል። ህፃናትን እየፈጁ ነው። ቅድም እንዳልኳችሁ ጦርነት እስካለ ሰላም የለም፣ እድገት የለም። ግጭት ሁሉ ቦታ ነው። ትንሽ ውሸቱን ሊሄድበት፣ ውሸቱ ዳር ድንበር የለው፣ መጠን የለው። የባህር በሩን ዶክተር መንግስቱ አንስቶታል። ስንዴ አምርተናል አለ። ስንዴ ለሀገር የሚበቃ አምርተናል አለ። ከትንሽ ጊዜ በኋላ ስንዴው የለም። ከዩክሬን ስንዴ መምጣት ነበረበት። ስንዴው ምን አደረጋችሁት ሲባል ደብዛው ሲጠፋ ሽጠነው የውጭ ምንዛሬ ስለሚያስፈልገን ሽጠነዋል አሉ። እዚህ ጋር አንድ ነገር ትዝ አለኝና እንዲያው ለፈገግታ ያህል አንዲት አኒማል ፋርም የምትባል ትንሽዬ መጽሐፍ አለች።
እና የእንስሳት ግብርና ነው። እንስሳቱ አመፁና ባለቤቱን አባረሩት። ከዚያ በኋላ እርሻውን እንዴት ያስተዳድሩት አያውቁትም። እና ከዚያ ውስጥ አንዷን ነው የምመዘው። ላሞቹ ጋታቸው ሞላና መታለብ ነበረባቸው። እንደምንም ተሟሙተው አለቧቸው ላሞቹን እና አልበው አሁን ይሄ ወተት ግን ምን እናርገው ተባባሉ። ምን እናርገው ግራ ተጋብተው እንትን ሲሉ ግብርናውን ማስተዳደር የጀመሩት አሳሞች ነበሩና አሰቡና ግድ የላችሁም እሱን አመራሩ ያቀበታል። አሁን ለጊዜው እናንተ ወደ የተመደባችሁበት ስራ ሂዱ ተባሉ። እዛ ሲፈጉ ውለው እንስሳቱ ሲለፉ ስራውን ሲሰሩ ውለው ሲመጡ ወተቱ የለም። ወተቱ የት ገባ? ከዚያ ስንት ብትን ማለት ሲነሳ አይ በኋላማ የወተቱን ጉዳይ እኮ መፍትሄውን አወቅ ነው። ምንድን ነው የሆነው? አሳሞቹ ጭንቅላታቸው ስለሚሰራ ብዙ ወተቱ ለነሱ ጭንቅላት እንዲሆን ግተናቸዋል አሉ። ስንዴውም ነገር እንደዚያ ነው። ድሮን ሊገዛበት፣ መሳሪያ ሊገዛበት፣ ህዝባችንን ሊፈጅበት ነው የውጭ ምንዛሬውን የሚፈልገው፣ ወይም ደግሞ አንዳንድ ብልጭልጭ ነገሮችን ለራሱ ሊያደርግበት። ለዛ የጋዙን ነገር መቼም ሰምተናል። ፓርላማው ምንድነው ያለው? ከእንትን ስትመለሱ ከረፍት ስትመለሱ ጋዝ እየተጫነ ሲሸጥ ታያላቸው፣ ኤክስፖርት ስናደርግ ታያላቸው። ሰሞኑን ደግሞ ነዳጅ የለም ተብሎ በነዳጅ ዋጋ ጨምሯል። የደበቁት መጀመሪያ ስንዴ ለማየት ሄዳለሁ ብዬ ሄድኩኝ አለ። ግን እኔ እሱን ደብቄያችሁ ነው አለ። ሲያታል ወይ መከራና ጣጣ እንዳታሰናክሉ ነው አለ። ይገርማል። ሌላው ደግሞ ውሸት ኢትዮጵያ አድጋለች ነው። ቅድም ቁጭ አድርጎታል ዶክተር መንግስቱ። የቤቱ ኪራይ ምኑ ሰው የሚበላው የለውም እኮ በአፍሪካ አንደኛ ነን በእድገት ብሎ አፉ ሞልቶ ተናገረ። ጉልበል ጎንደር ይላል የሀገራችን ሰው። ምነው ታዲያ ህዝቡ የሚበላውን አቶ ለረሃብ ተጋልጦ የዓለማት ድርጅቶች ተመስዋጭ ሆን ነው? ሌላው ከፋፍሎ የመግዛቱ ነገር ነው። ቅድም ሲጀምር ራሱን ብያለሁ። አንዱን ጎሳ ከሌላው ጎሳ ጋር ማጋደል፣ ማጫረስ፣ አሽቆልቁላ ወርዳለች አገሪቱ ልትፈነዳ ቋፍ ላይ ናት። ህዝባችን የሚበላውን ካጣ እሱኑ መልሶ እንደሚበላው ይሄ ሳይታለም የተፈታ ነው። የመኖር ዋስትና የለም። ቅድም ብሎታል ዶክተር መንግስቱ። የመኖር ዋስትና የለም። ህዝቡ እኮ በሰላም ገብቶ መውጣት አይችልም። እንደ ድሮ ሱሉልታ ሂደህ አትመለስም። ደብረ ዘይት እንደፈለግ ሂደህ አትሄድም። ሶደሬ ከስራለች አሉ። በቃ አሁን ቅርብ ቀን ጠይቄ አንድ ሰው እንዴት ነው ሶደሬ ሂደህ ተዝናናለህ ብዬ ኢትዮጵያ ጠየቁ። ጓደኛዬ ምን ነካህ አለ። ልጠለፍ ነው እንዴ የምሄደው አለኝ ጓደኛዬ። እንግዲህ ሶደሬ እየሄድን ድሮ እንዋኝ ነበር። ይሄ መንግስት ምንም አይነት እፊቱ እየተጠለፈ ህዝብ ያ ሁሉ ክፍያ እየተጠየቀበት ግማሹ እየተገደለ በቃ ምን ሆኗል? ይሄ መንግስት ተብየው የአህያ ባል ከጅብ አያስጥል ሆኗል። በነፃነት ከቦታ ቦታ እቃ ማዘዋወር አይቻልም። አንዱ ጋር ሲመረት አይደል ሌላ ቦታ ሂዶ የሚሸጠው። ጎጃም ቡና እኮ አይበቅልም በብዛት። ይሄ አላውቅም። ወደ ታች ነው የሚበቅለው እና ወደዛ ይሄዳል። ደግሞ ጤፍ ምኑ ደግሞ ወደ ጎጃም ይበቅላል በብዛት። እሱ ደግሞ ወደ ደቡብ ይሄዳል። ዛሬ የረዥም ርቀት ሹፌሮች እየታገቱ ሲሆን ብዙ ሚሊዮን ብር ማስፈቻ ይጠየቅበታል።
ወይስ ከነጭራሹ ይገደላሉ? የተገደሉ ሾፌሮች አሉ። ለህይወታቸው ሲሉ ስራ መስራት ለማቆም እየተገደዱ ነው። ፍትህ የለም። ሰብአዊ መብት አይጠበቅም። የሚገርም እኮ ነው። የፓርላማ አባል ያለ ፍርድ ቤት ትዕዛዝ ያለ መብቱ እንትን ሳይል እነ ክርስቲያን ታደለ ታስረዋል። ምን አጥፍተው? መሳሪያ አንስተው ታገሉት እንዴ? ከስልጣን ውረድ አሉት ጠቅላይ ሚኒስትሩ። ይሄው እንትን ሆኖበት ይሄው ቅሊንጦ እና አዋሽ አርባ ይማቀቃሉ፣ ይታመማሉ። ወባው አለ፣ ምኑ አለ። የሰው መብት ጨርሶ የማይጠበቅበት የእነሱ ሚኒስቴር የነበረው ታዬ ደንደአ የት ነው ያለው? አረመኔ ነህ አለው። እውነትም አረመኔ ነው ጠቅላይ ሚኒስትሩ። ምንድን ነው ያደረገው? ወስዶ አሰረው። 7 ዓመት ፈረደበት። ባለፈው ሳምንት መጨረሻ አካባቢ ሌላ ምንም እኮ ምንም ሌላ ምንድነው? በኋላ ጎትተው ምንድነው ያደረጉት? የሆነ መሳሪያ ሰጥተውት ነበረ። በአንድ ጊዜ እራሳቸው ብልጽግናዎቹ መሳሪያ ቤት ተገኘ እንዴ? መሳሪያ እነሱ ራሳቸው። ጠቅላይ ሚኒስትሩ ይምጣና ይመስክርልኝ አለ። ጠቅላይ ሚኒስትሩ ዞርም ብሎ አላየው። አዳነች አቤቤ መታ ትመስክርልኝ አለ። ስራም አላጣች። ወስደው አሰሩት። ፍትህ ያለ የፍትህ ያለ ኮሪደር ልማት ብለው የሰውን ቤት እያፈራረሱት ነው። 600,000 በአሁኑ ሰዓት 600,000 ኢትዮጵያውያን ጎዳና ተዳዳሪዎች ሆነዋል። 600,000 ከነዚያ ውስጥ በጣም አንጀት የሚያሳርረው ከ50% በላይ ህፃናት ናቸው። የመረረው ወጣት እየተሰደደ ነው። እያየን ነው በየጊዜው የሚደርስበትን መንገድ ላይ ብዙም የምታውቁት ነው። ጠቅላይ ሚኒስትሩን በተመለከተ ግን ስብዕናው ራሱ ግርም ነው የሚላችሁ። ስብዕናው እኔ በጣም ያልተመለሱልኝ ጥያቄዎች አሉ። ዶክተሬቱን እንዴት እንዳገኘን ዶክተር ሚልኪሳ እየነገሩን ነው። ዶክተሬት እንደሌለው የምናውቅበት ዶክተር መንግስቱም የሚያውቀው እኔም የማውቀው ረፈረንሲንግ ስታይል እንኳ አያውቅም። ከሆነ ቦታ ሞዥር እንትን ብሎ ክሬዲት ሳይሰጠው ለማንም ራሱ እንደራሱ አድርጎ ይጠቀምበታል። ቴሲሱን 5 ሰዎች እንደጻፉለት ዶክተር ሚልኬሳ ነግሮናል። በነገራችን ላይ እሱ ነገር ደህና አሪፍ የማያዝ ማጭበርበሪያ ዘዴ ነው። በኮምፒውተር ሂደህ አታገኘውም፣ በምንም አታገኘውም። ቁጭ ብለው 5 ሰዎች ተነጋግረው የሚጽፉት ከሆነ በቃ ደግሞ እሱ በመሸምደድ አንደኛ ነው። ሸምድዶ ሂዶ በዲፌንሱ ላይ ተፍቶት ነው ያለፈው። እና አዲስ አበባ ዩኒቨርሲቲ መመርመሪያ መንገድ የለው። እኔና ዶክተር መንግስቱ የሆነ ነገር ጽፈን ለአንድ ሰው ብንሰጠው በምንድን ነው የሚያውቀው? ያ ተቋም በጣም ማጭበርበሪያ ዘዴ ነው። ይሄንን ወደፊት እንዲያውም አካዴሚኮች ይደነቁበታል። ይሄን ብንነግራቸው አንድ የሆነ ነገር ነበረ። አንድ አስተርጓሚ ነው ሚስጥሩን አውጥቶ ያባከነው። አንድ ጀነራል ከ8ኛ ክፍል የወጣ ጀነራል ነው ሲሉ ሰምቻለሁ፣ ግን ጀነራል ነው። እዚህ ዩኬ ኦፕን ዩኒቨርሲቲ በመላላክ ይማር ነበረ እና ኦፕን ዩኒቨርሲቲ ደግሞ የምትማረው ክፍል አትገባም፣ የሆነ ወረቀት በየጊዜው እየጻፍክ ትልካለህ እና በጣም የሚያስደንቅ ወረቀት ጽፎ ለኦፕን ዩኒቨርሲቲ ላከ። ኦፕን ዩኒቨርሲቲ ያንን መምህራን እየተቀባበሉ ፈርስት ክላስ በቃ ልዩ ጽሁፍ ነው።
እና በጣም እንዴት እንደሚሰራ ይሄን ሰውዬ ማየት አለብኝ ብላ ፕሮፌሰሩ ሄደች። ፕሮፌሰሩ ስትሄድ ቀጠሮ ተያዘ። ምክንያቱም ባለስልጣን ነው፣ ጀነራል ነው። ቀጠሮ ተይዞ ስትገባ አስተርጓሚ ተቀምጧል። እንግዲህ በእንግሊዝኛ ነው ወረቀቱ የተጻፈው። ልብ በሉ። እንዴት ነው ይሄ ወረቀት ጥሩ አርገህ የሰራኸው ብላ ስትጠይቀው ሲተረጎምለት ከት ብሎ ነው የሳቀው አለ አስተርጓሚ። ከት ብሎ ሚስጥሩንማ አታውቅም ተዋታል እና እኔ እንደምንም አድበሽብሼ ነው እንትን ያልኩታል። ሌላው ዶክተር ሙርትም ነገር ተውት፣ እሱን ተውት። ራሱ ሚሊተሪ እንትኑ ኮሎኔልነቱ ራሱ ለሱ ራሱ ጥያቄ አለኝ። ይሄ ሰው ተራ ወታደር ሆኖ ወያኔ ወይም ደግሞ ኦህዴድ የቀጠረው እንግዲህ ወያኔዎች አዲስ አበባን ከተቆጣጠሩት በኋላ እንደሆነ ሰምተናል። የትኛው ጦር ትምህርት ቤት ገብቶ ነው የመኮንን ኮርስ ወስዶ ሆለታ የገባ አይመስለኝም። ወይም ደግሞ እንደ በፊተኞቹ እንደ ደርግ ጊዜ ወይ ወደ ራሻ ወይ ወደ ኩባ አይነት ተልኮ አይደለም። አንድ ሰው ከአምሳ አለቃነት እኮ አያልፍም በተራ ወታደርነት ከተቀጠረ። እንትን ብሎ ስንት ለፍቶ ምን ብሎ ጦር አካዴሚ ገብቶ ተምሮ የሚሊተሪ ሳይንሱን አውቆ ከዚያ በኋላ ነው ምክትል መቶ አለቃ የሚሆነው። ምክትል መቶ አለቃ ከዚያ ሙሉ መቶ አለቃ ይሆናል፣ ከዚያ ሻምበል ይሆናል፣ ከዚያ ሻለቃ ይሆናል። ይህ ሰውዬ ቤት አቋርጦ ነው ኮሎኔል የሆነው? በየትኛው የሳይንስ እውቀቱ ነው? እዚህ ጋር ልተወው። ጥሩ እንመለስበታለን በሌላም ዙሪያ ላይ። ዶክተር መንግስቱ ልመለስና ዶክተር መንግስቱ አሁን አብዛኛውን ዶክተር ወንድሙ ጠቃቅሶታል። በተለይ አሁን በቅርብ ጊዜ ወዲህ የዚህ አርሲ እና በመከተል አካባቢ በጣም አሳዛኝ የሃይማኖታዊ ጭፍጨፋ ተደርጎ መንግስት እንደ ቁም ነገር ያደረገውም አይመስልም። ብዙዎችም ሆን ተብሎ እየተሰራ ነው ብለው ያምናሉ። በመንግስት ቅንጅት እንዴት እያየው ነው ዶክተር መንግስቱ? የዘር ማጽዳት ዘመቻው በህወሓት የጀመረ ነው። ደግሞ ትኩረቱ አማራንና ኦርቶዶክስን በማያያዝ ነው። በአርሲ የሚካሄደው ጭፍጨፋ ለብዙዎች አሁን የወጣ ኒውስ ይመስላል እና ብዙ አይገባቸውም። ግን የቤተ ክርስቲያኑ አባቶች በደንብ ያውቃሉ ይህን ጉዳይ። ይሄ ግድያ እየተካሄደ ያለው ላለፉት 5 ዓመታት ያላቋረጠ ነው። በምስራቅ አርሲ በተለይ የዛሬ 10 ወር ከሪዮት አለሙ ጋር አንድ አርቲክል ጽፈን ስለነበረ በኢህአፓ ይሄን አስመልክተው ቃለመጠይቅ ነበረኝ። ግድያው የቆየ ግድያ ነው፣ ዘመቻ ነው። ኦርቶዶክሳውያንን፣ ኦርቶዶክስ የሆኑ ጉራጌዎችን፣ ኦርቶዶክስ የሆኑ ኦሮሞዎችን፣ ኦርቶዶክስ የሆኑ አማሮችን በተመሳሳይ ስታነጻጽረው በወለጋ ውስጥ በተለይ ምስራቅ ወለጋ እየተካሄደ የነበረው ፍጅት በሙስሊሞች ላይ ነበረ እና ለምንድነው ምስራቅ ወለጋ በሙስሊሞች ላይ የሆነ? ወለጋ ውስጥ ብዙ ኦሮሞኛ ተናጋሪ የሆነው እስልምናን የሚከተል ስላይደለ ነው እና ለማስመሰል ነው። ይሄንን ኦፕሬሽን የሚያካሂደው ራሱ መንግስት ነው፣ በግልጽ መንግስት ነው። ደግሞም ሰርቶላቸዋል። ህዝብ ከዛ አካባቢ ነቅሎ እንዲወጣ እያደረጉ ያሉበት ሁኔታ ነው። ግን አቅም የሌለው ሰው እንዴት ይውጣ? በአብዛኛው የኛ ህብረተሰብ ከቦታ ቦታ እንኳንስ ልጅ ቤተሰብ ይዞ ለመንቀሳቀስ ራሱን ችሎ ለመሄድም ገንዘብ
ማውጣትን ይጠይቃል እና ሞትን ቁጭ ብሎ መቀበል ነው የግድ የሆነ። ይሄ የሚያሳዝነው የቤተ ክርስቲያኗ አባቶች ልጆቻቸው እየተጨፈጨፉ ዝምታን መምረጣቸው በጣም በታሪክም አሁንም አሳፋሪ ስራ ነው። ሞትን ፈርተው ነው? ምንድን ነው ጉዳዩ? ጩኸቱ የቀጠለ አሁን አይደለም፣ ያውቃሉ። እና ይሄ የነሱ ጉዳይ ነው። ሆኖም መንግስትን ማስገደድ ይችሉ ነበረ። ህዝባቸውን ተነስ ማለት ይችሉ ነበረ። ምን እስከሚሆን ነው የሚጠብቁ? ለዘመናት፣ ለዓመታት፣ ለመቶዎች፣ ለሺህ ዓመታት አብሮ የኖረን ህዝብ አንድ ሰይጣናዊ መንግስት መጥቶ እየጨፈጨፈ ልቀቅልን አገሩን የራሱን አገር እንዲለቅ ሲያደርግ በተለይ ሃይማኖትን አስመልክቶ አመራር ያለው ተቋም ዝምታን መርጦ መቀመጡ በጣም አስነዋሪ፣ አሳፋሪ፣ በታሪክም የማይሆን ነገር ነው እና በጣም የሚያሳዝን ነው። የመተከልን ጉዳይ እንግዲህ መተከል ማለት የጎጃም የጠቅላላ የጎጃም ክፍለ ሀገር ግማሹ ማለት ነው። ይሄ አካባቢ ድልብ ሀብት ያለው ሪሶርስ ያለው ወርቅ፣ ማዕድን፣ ለም መሬት ያለው ነው። ህወሓት ስልጣን ስትይዝ ትኩረት ሰጣ። ያው አጀንዳቸው ጸረ አማራ ስለሆነ የተንቀሳቀሰችው መተከልን ከአማራና አገው መንጠቅ ነው። አማራና አገው ማለት የአንድ ዘር ነው፣ አንድ አይነት ህዝብ ነው። ያው ሁለቱም ይወራረሳሉ፣ አንድ አይነት ሃይማኖት አላቸው። ኦርቶዶክስ ሃይማኖትን ሼር ያደርጋሉ፣ አብረው ይኖራሉ። በኢትዮጵያ ሲቪላይዜሽን እድገት ጉዞ የተደጋገፉና አንዱ ሌላውን በስልጣንም የተወራረሱ ናቸው። የላሊበላ ዘመነ ዛዌ የምንለው ትልቅ የእድገት እንትን ሰጥቶ ለአገሪቱ የሄደ ነው እና ይህን ህዝብ መለያየት አይችሉም። ግን ከዚህ ህዝብ መንጠቅ ግን ህወሓቶች አድርገዋል። መተከልን ነጥቀው የጉምዝ የሚል እንትን ክልል ፈጥረው እንግዲህ ለምን ተፈጠረ አይደለም ጉዳዩ። የስ ጉምዞች እዛም ይኖራሉ። ግን ጉምዙ አርብቶ አዳሪ ነው፣ ተንቀሳቃሽ ነው፣ አንድ ቦታ አይቀመጥም። ሲሆንለት ወደ ሱዳን ይሄዳል ተሻግሮ፣ በሌላ ጊዜ ደግሞ ወደዚህም ይመጣል እና ስቴብል የሆነ አይደለም። ይሁን ግን አማራን እና አገውን ሽናሻውን ነጥቀው ጉምዝ የሚል ትልቅ ክልል ፈጥረው፣ ትልቅ ክልል አስተዳደሩን ደግሞ ከነኚህ ማጆሪቲ ከሆኑት አጽድተው ነው ይሄን ያደረጉ እና ይሄ ተንኮል ነው። ያው ዘረኝነት ነው፣ በዘር ላይ የተመሰረተ የፖለቲካ አወቃቀር ነው። ደግሞ እንወስደዋለን የሚል አስተሳሰብ ነበረ በህወሓቶች። እንዳያችሁት የግሬተር ትግራይን እስከ ታች ድረስ ነበረ፣ እስከ አሰላ፣ እስከ ሐዋሳ፣ እስከ ጋምቤላ ድረስ ሰርተውት የነበረ እና በተለይ ደግሞ ይሄ አባይን ግድብ መተከል ነው ያለ፣ እሱን የሚያካትት ካርታ ነበረ ሰርተው የነበረ እና የቆየ የፖለቲካ አሰራር ነው። እነኚህ የተቀበሉት ደግሞ ተመሳሳይ በመተከል አውራጃ 10.9% ኦሮሞኛ ተናጋሪ ነው። ይሄ ኦሮሞኛ ተናጋሪ ግን ከአማራውና ከአገው ጋር አብሮ የኖረ ተመሳሳይ ሃይማኖት፣
ትውፊት ያለው አንድ አይነት ህዝብ ነው። ቋንቋው ኦሮምኛ ቢሆንም ህወሓት ሄዳ እነዚህ ሲተኩ ትኩረታቸው መተከል ላይ ነበረ። ያው እንዳያችሁት እያየነው እንዳለው ፍጅቱን በቀን ነው ያካሄዱ የነበረ። ትንሽ ረገብ ብሎ ነበር። ለምን በጃዊ አካባቢ 4ኛው ክፍለ ጦር መንቀሳቀስ የፋኖ ተደራጅተው የአካባቢው ልጆች መንቀሳቀስ ነገሩን አስታግሶት ነበር። አሁንም ባለፈው መጠን እየተካሄደ አይደለም። ግን ባገኙት ቁጥር ይሄንን ኦፌንሲቭ ሲጀምሩ መተከሉም ውስጥ ይሄንን ፍጅት እንደገና ጀምረዋል። መተከልን የመንጠቅ ዓላማ የህወሓቶች እንደነበራቸው ሁሉ ዛሬ ደግሞ ይሄ የኦሮሞ ሴንትሪክ የሆነው መንግስት አለው። ጉምዞች በፕሮፓጋንዳ ላለፉት 5 ዓመታት እንዳየነው 7 ዓመታት በቀስት ሰው ሞተ የሚል አይነትና ግድያውን ህዝብ ለህዝብ ያደረገው ነው ለማሰኘት ብዙ ተሞክሯል። እኔ እንኳን እግዚአብሔር ይመስገን አብይን አልደገፍኩም ከገባ የሆነ ሆኖ ብዙ ሰዎች ያኔ አብይን የተከተሉ ያመኑ ጉምዞች ናቸው ግድያውን ያካሄዱ ያለ የሚል አስተሳሰብ በሰፊው ነበረ። ሐሰት ነው። ጉምዞች ከአገዎችና ከአማሮች ከሽናሻዎች ጋር አብረው የኖሩ ናቸው። እንዲህ አይነት ግድያ የሚያካሄዱ ቂም ይዘውም ጠብቀው የሚገሉም አይደሉም። የራሳቸው በተንቀሳቅሰው የሚኖር ህዝብ ነው እና ደግሞ የሚተዋወቅ ነው። ብዙዎች እኮ አገውኛ፣ አማርኛ ይናገራሉ። እና በመተከል ላይ ያለው ትኩረት ልክ በወልቃይት እና በራያ ላይ ያለው ትኩረት ነው። ወልቃይትና ራያ እነኚህ ጠባብ ኃይሎች የራሳቸውን አገር የመመስረት ጉዞ ስለሆነ በታሪካቸው ያየነው፣ ህወሓቶችም ትልቅ ትግራይ ለመመስረት ወልቃይትንና ራያን ማካተት ነበረባቸው። ከውጭ የምትገናኝ ትግራይ ለመመስረት ማለት ነው። ዛሬ ደግሞ እነዚህ የተኳቸው ዘረኞች ተመሳሳይ እነሱን መንገድ ነው የተከተሉ። መተከል ሰፊ ሀብት ያለው አውራጃ ነው። የክፍለ ሀገሩን ግማሽ ትንሽ ቢያንስ ነው ግማሽነቱ። በነገራችን ላይ ቀዳማዊ ኃይለ ሥላሴ የገቡ ከስደት በኦሜድላ በኩል ነው። ያኔ ከመግባታቸው በፊት እንግሊዞች እስከ ጉባ ድረስ ያለውን ሀገር ከሱዳን የሱዳን ቅኝ ገዢዎች ስለነበሩ ለመጠቅለል አስበው በቢትወደድ ነጋሽ በዛብህ ከዳሞት፣ ቢትወደድ መንገሻ ጀንበሬ፣ አቸፈር ሜጫና አገው ምድር በነሱ ተጋድሎ ነው እንግሊዝም የቆመች መንግስት የሌለው አገር ለመንጠቅ ማለት ነው። እና ይሄ ቦታ በአርበኞቻችን በደም አጥንት የተከበረ ቦታ ነው። የጊዜ ጉዳይ ነው። አሁንም ቢሆን አብሮ መኖር ይችላል ሰው። ኦሮሞኛ ተናጋሪ እዚያ ይኖራል። 10% አልኳቸው። ተመልከቱ፣ 34.21% የራሳቸው ሴንሰስ ነው አማራ ነው ይላሉ። 11.33% አገው ነው ይላሉ። 12.6% ሽናሻ ነው ይላሉ። ጉምዙ 36.31% ነው። አስተዳዳሪው አሁን ፍጹም የአንድ ዘር ማለት ነው። እንግዲህ ማጆሪቲውን እዩት በእናንተ። በተለይ አገው፣ አማራ እና ሽናሻው ተመሳሳይ ነው።
ኦሮሞኛ ተናጋሪም ተመሳሳይ ነው። 10% ኦሮሞኛ ተናጋሪ አለ እና አሁን ምክር ቤቱን የዛንን የጉምዝ ምክር ቤትን የዛን ክልል ምክር ቤት ለአንድ ዘር ነው የሰጡ። የተከፈቱ ኦፊሶች ሁሉ የሚካሄዱት በአንድ ዘር ነው። ይሄ ቁርሾና ጥላቻን እርስ በርስ ለመጣል የተደረገ የተዘየደም ስራም ነው። ከዛ አልፎ ደግሞ እነኚህ ጠባብ ኃይሎች ትናንትና ህወሓት ዛሬ ደግሞ ኦህዴድ ሊወስደው ያስበው ነገር ስለሆነ ያላቋረጠ ጦርነት ነው እየተካሄደ ያለ። ጦርነቱ ደግሞ በራሱ በመንግስት እየተካሄደ ያለ ጦርነት ነው። ፍጅቱ ደግሞ ያተኮረው በአገዎች፣ በሽናሻዎች፣ በአማሮች ላይ ነው እና ይሄ የቆየ አጀንዳቸው ነው። ከዚሁ ከዘረኝነት ጋር የተቆራኘ አጀንዳ ነው። ወደፊትም ይቀጥላል። እነዚህ እስከሚወድቁ ድረስ እስተመቼ ይቆያሉ የሚለው ነው ዋናው አጀንዳ መሆን ያለበት። ይቆያሉ ወይ ይቀጥላሉ? እንደ መንግስት ባለው ሁኔታ የጊዜ ጉዳይ ነው፣ ያውም አጭር ጊዜ ነው። ይሄ መንግስት ይሄዳል። የሚሄድ ደግሞ በኃይል ነው ማለት ነው፣ ወይንም በህዝብ አመጽ ነው የሚሄድ። የአዲስ አበባ ህዝብ ይሁነኝ ብሎ ያው ስለተተበተበ በዘር የዘር ፖለቲካን ስለሆነ እያራመዱ ያለ እርስ በርስ እንዳይፋጅ አስቦ ሊሆን ይችላል እንጂ እንደ 66 አይነት እና እንደ 97 አይነት እንቅስቃሴ ቢጀመር የቀን ጉዳይ ነው። የአብይ መንግስት ደጋፊም የለውም በርግጥ እና አሁን የተጀመረው የዚህ በትብብር ኢትዮጵያ የተጀመረው ዘመቻ የሰላማዊ ትግሉን የቅስቀሳ ቀሪው የኢትዮጵያ ክፍል አሁን ሰሜነኛው የኢትዮጵያ ክፍል በጦርነት ላይ ነው፣ ያው ራሱ በከፈተው ጦርነት። ቀሪው ደግሞ ይህችን ሀገር እንድንጠብቅ ወደ አንድ እንድትመጣ መነሳትና ይህንን ከፋፋይ መንግስት ማስወገድ አለበት እና የአሩሲና የመተከል ጉዳይ አጀንዳቸው ነው። አሩሲ ውስጥ የሚካሄደው ጸረ ኦርቶዶክስ ዘመቻ ኤትኒክ ክለንዚንግ ነው። ነፃ የሆነች ኦሮሚያ ለመመስረት በእቅድ ላይ ናቸው። ሌላ ቀርቶ አሁን በሰሞኑ እንኳን የተደረገ ዓለም አቀፍ ስብሰባ የሚጠቁመን ይሄንን ነው። አላረፉ ነፃ ኦሮሚያ የሚል ነፃ ከማል ከኢትዮጵያ ልጨርስ። እሺ ዶክተር መንግስቱ አመሰግናለሁ። እስቲ ደግሞ ምናልባት ላይ የምትጨምረው ሊኖር ይችላል። በተቻለ መጠን ግን እስቲ ጠቅለል ለማያደርግ እንሞክር። እስቲ በሰሞኑን ማስረሻ ሰጠኝ አገር ቤት ከገባ ጀምሮ ድርጅቱን ገርቶ መንግስት እንደ ትልቅ ነገር ቆጥሮት መቼም በሚደንቅ ሁኔታ ለህዝብ ለማሳመን ጥረት ያደረገና ከፋኖ ጋር ታርቅ ያለው አለቀ ነገሩ ለማለትም የዳደ ይመስላል። ከዚህም ጋር ያይዞ ግን የውጭ እንግሊዝ ጋዜጦችም ደግሞ በኩላቸው በፋኖ ዙሪያም የሰጡት አለ። ከዚህ ጋር እስቲ እንዴት አየኸው ዶክተር ወንድሙ? እመጣበታለሁ። እሱን ቀልድ ነው አቶ አለም፣ ቀልድ ነው እሱ። በጣም በጣም አስነዋሪ ነገር ነው እሱ የተፈጸመው እና የዚህን በነገራችን ላይ ዶክተር መንግስቱ ከሁለት ወር በላይ መተከል ኑር ያለው ከአዲስ አበባ ዩኒቨርሲቲ ደርግ በጉልበት አዘምቶን የቡድን መሪ ሆኜ እዛ ነበርኩኝ። የቡድን ተማሪዎችን ነው ተደምለው እንትን ለመስራት ጎጆ ለመስራት እና ከየቦታው ተፈናቅለው የሚመጡትን ለመቀበል እና አካባቢው በደንብ ነው የማውቀው። ትዝታ ነው የፈጠርክብኝ ስለዛ ስትናገር እና አንድ ነገር ለመጨመር ግሙዞች ብቻ አይደሉም
በርታ የሚባሉ ወደ አሶሳ አካባቢ የነበሩ ያኔ ወለጋ ውስጥ የነበሩ አብዛኛውን የኦሮሞ ባላባት እንደ ባሪያ አድርጎ ሲገዛቸው የነበሩ እነሱን ዛሬ ቤኒሻንጉል ብሎ ከግሙዝ ጋር ደምሯቸው ነው ወደዚያ ትንሽ ቁጥራቸው ከፍ ያለው እንጂ ከዚያ በታች ናቸው። 24% 24 አካባቢ ናቸው። ሁለቱም ያው እንትን ብሎ ይሆናል አጋነውት ይሆናል። እንትኑ ላይ ነው ማተኮር የምፈልገው። ሁሉንም እመጣለሁ። በኦርቶዶክስ እምነት ተከታዮች ላይ የሚደረገው ግድያ የመንግስት ነው። በመንግስት እውቅና ሆን ተብሎ የተደረገ ነው። አማሮች ላይ የሚደረገው አይተናል። አማራና ኦርቶዶክስ ከተገናኘለት ሰኞና ሰኔ ገጠመለት ማለት ነው። አማራ ከሆንክ ትሞታለህ። አማራን ባትሆን ኦርቶዶክስ እምነት ተከታይ ከሆንክ ትገደላለህ። በወለጋ ያየነው ሙስሊም የሆኑ አማሮች ተጨፍጭፈዋል። አብዛኞቹ አይተናል። እና አማራው ላይ የሚደረገውን ያየነው አጣዬ ስትነድ አይተናል። ደራ ሲነድ አይተናል። ዝቋላ አቦ መነኮሳት ሲታረዱ አይተናል። መርሳት የለብንም። እነሱ መነኮሳትን ታርዳለህ። ምን አይነት አውሬ ብትሆን ነው መነኮሳትን የምታሳርደው? ለኦርቶዶክስ እምነት ጥላቻ ከሌለህ በስተቀር። ሃጫሉ ሁንዴሳ ተገደለ ተብሎ ሻሸመኔ ስትነዳ አይተናል። ቅዱስ ሚካኤል ቤተክርስቲያን ውስጥ የሆነውን ስናይፐር የሆነ ቦታ ሆኖ ህዝቡ ላይ ሲተኩስ ነበር አይተናል። እዛ ያለቁትን። ይሄ የኦሮሞማ ብልጽግና መንግስት ለኦርቶዶክስ እምነት ተከታዮች እልቂት በታሪክ ተጠያቂ ነው። እንግዲህ ወደ አርሲ ዞን ስንመጣ ሰሞኑን 25 ሰዎች እንዲያውም 25 የተመዘገቡ ናቸው። ከዚያ በኋላ እስከ ትላንትናው ድረስ የተገደሉ አሉ። 4 ሰዎች ከትላንት ወዲያ ተገድለዋል በቤታቸው እንደተኙ። እነዚህ አማኞች ላይ የሚከሰተው ግድያ ወንጀል በማስተባበርም ሆነ በቀጥታም ሆነ በቀጥታ ባልሆነም መንገድ የመንግስት ባለስልጣናት እጅ ያለበት ነው። ደግሞ ሃይማኖት ተኮር አይደለም ግድያው የሚሉ ፍጥነታቸው የሚገርም ነው። ባለስልጣኖቹና ተለጣፊዎቹ ሽምጥጥ አድርገው ነው የካዱት። አልተገደሉም አሉ። ጥቃቱ የተፈጸመበት የአርሲ ዞን የሚያስተዳድረው ኢብራሂም ከድር የተባለው ስሙ ይያዝ። እስከ መጨረሻው ያዙት የዚህ ሰውዬ ስም። በአካባቢው ክርስቲያኖች ላይ የተፈጸመው ጥቃት ሐሰት ነው፣ አንድም ሰው አልሞተም አለ። ይሄንን ያለው ቢቢሲ ላይ ነው። ጥቅምት 20 ጥቅምት 20 ቀን ነው በቢቢሲ ላይ። ለመሆኑ ይሄ ሰውዬ ማን ነው? ማን ነው እሱ? የአርሲ ዞን አስተዳዳሪ ነው ብያቸዋለሁ። ከአደባባይ ሚዲያ ምንጩን መናገር ስላለብኝ ነው። መረጃውን ያገኘሁበት አደባባይ ሚዲያ እንደተረዳሁት ኢብራሂም ከድር ማለት በሻሸመኔው ጭፍጨፋ ወቅትም የከተማው ምክትል ከንቲባ እንደነበረ ነው። ከዚያ በፊትም ሂጦሳ ወረዳ አስተዳዳሪ ሆኖ መንግስትን አገልግሏል። የምስራቅ አርሲ ውሃና ማዕድን ኢነርጂ ጽሕፈት ቤት ኃላፊ ሆኖ ሰርቷል። ከዚያም የሻሸመኔ ኦህዴድ ጽሕፈት ቤት ኃላፊ ሆኖ ሰርቷል።
ምክትል ከንቲባም ነበረ። ከዚያም ምስራቅ ሸዋ የዞን አስተዳዳሪ ነበረ። ክርስቲያኖች ሲታረዱ አይኔን ግንባር ያርገው ብሎ የካደ ሰው ነው። መንግስት እጅ አለበት የሚለውን ለማጥበቅ ነው እንጂ ዶክተር መንግስቱ ብዙውን ብሎታል። የመንግስት እጅ አለበት፣ የብልጽግና የኦሮሞማ ብልጽግና የሚዘወረው የሃይማኖት ተቋም ጉባኤ የሚባለው አንድ ቆብ ያጠለቀ ቄስ መሳይ ቀርቦ በሰጠው ሚዲያ መግለጫ ጥቃቱ በተፈጸመባቸው አካባቢዎች አጣሪ ቡድን ልከን አጣርተናል አለ። ከጥቅምት 25 እስከ ጥቅምት 30 2018 መረጃ አሰባስበናል አለ። አጣሪ ቡድኑ እንግዲህ ህዳር 1 ቀን ነው ወጥቶ 2018 በሰጠው መግለጫ የአርሲው ጥቃት ሃይማኖት ተኮር አልነበረም ማለት። የሚገርመው እንዲያውም ከቤተሰብ ከአባገዳዎች ከአለሲንቄዎች በሰበሰብነው መረጃ መሰረት ይሄ ነው የሚያስቀው፣ ገዳዮቹ ፋኖች ነበሩ ብለው አረጋግጠውልናል አለ። ምንድነው? አንዳንድ ጊዜ መዋሸትም እኮ ደርዛለሁ። ፋኖ እንዴት አድርጎ ይሁን ከጎንደር፣ ከጎጃም፣ ከወሎ፣ ከሰሜን ሸዋ በሆነ ተአምራዊ መንኮራኩር ተጓጉዞ አርሲ ላይ ሂዶ ጥቃት የፈጸመው እንዴት ነው? ሳታመካኝ ብላኛለ። በነገራችን ላይ የዓለም ክርስቲያኖች ግን ነቅተዋል። መግለጫ በማውጣት ግድያውን አውግዘዋል። እነዚህ አንድ ኦሪየንታል ኦርቶዶክስ ቸርችስ የሚባል 6ቱ የተጠቃለሉበት መግለጫ አውጥቷል። እሱም ኮፕቲክ ኦርቶዶክስ ቸርች ግብጽ ነው። ሲሪያ ኦርቶዶክስ ቸርች ኦፍ አንቲዮክ የሚባለው ሲሪያን፣ ሚድል ኢስት እና ኢንዲያ መካከለኛ ምስራቅን እና ኢንዲያን የሚያጠቃልል ጉባኤ ስብስብ ነው። የአርሜኒያ ቤተክርስቲያን አለበት። እንደ ነገሩ እኛም አባል ነን። የኢትዮጵያ ኦርቶዶክስም አባል ነው። የኦርቶዶክስ የኤርትራ ኦርቶዶክስ ተዋህዶ ቤተክርስቲያንም አባል ነው። ማላንካራ ወይም ኢንዲያ ኦርቶዶክስ ቤተክርስቲያን ሲሪየን አይነት ቸርች ነው። እሱ ለየት ያለ ነው። እሱም አለበት። መግለጫ አውጥተዋል፣ አውግዘዋል። ግድያውን አውግዘው ገዳዮቹ ለፍርድ እንዲቀርቡ፣ የክርስቲያኖች ግድያ እንዲቆም መንግስት ተብዬው ዋስትና እንዲሰጥ ኖቬምበር 19 2025 ባወጣው መግለጫ ጠይቋል። የራሽያ ኦርቶዶክስ በጣም በተመሳሳይ መልኩ አውግዞ ልክ ኦሪየንታሎቹ እንደጠየቁት ጠይቋል። ጥበቃ እንዲደረግላቸው ለክርስቲያኖች፣ ይሄንን ክርስቲያኖችን ማደናችሁን አቁሙ ብሏቸዋል። እንዲሁ ወርልድ ካውንስል ኦፍ ቸርችስ ባወጣው መግለጫ ለሲኖዶሱ የሀዘን መግለጫ ልኳል። ሌሎች አሉ የክርስቲያኖች የህንድ ክርስቲያኖች ደግሞ አሉ። እነሱም እንደዚሁ በግድያው መደንገጣቸውና ቃሉ ሾክድ ነው ያሉት። መንግስት እርምጃ እንዲወስድ መግለጫ አውጥተው በትነዋል። በዓለም ኢትዮጵያን ያልሆኑ ግለሰቦችም በየሶሻል ሚዲያው እየወጡ እያሉ ነው። በአርሲውና በሌሎች አካባቢ ለሚፈጸም የኦርቶዶክስ ግድያ ላይ መንግስት እጅ እንዳለበት ዋናው የሚያስረዳ የጠቅላይ ሚኒስትሩ የፓርላማ ንግግሩ ነው። ከዛም ደግሞ የሱ ደንገጡር
ሙዓዘ ህምዝ ዘልዘሊቱ ዳንኤል ክብረት ይሉታል ቀሲስ አስተራዬ። የእሱ ንግግሮች ማዳመጥ ይበቃል። የኦርቶዶክስ እምነት ዲያቆን ነኝ እያለ አንድ ቁጥር የኦርቶዶክስ እምነት ጠላት ቢኖር ዳንኤል ክብረት ነው። አንድ ሽሙጥ ሰምታችኋል። ጠቅላይ ሚኒስትሩ ይህን በተመለከተ ፓርላመንት ወይም ደግሞ የነሱ ምክር ቤት ላይ የተናገረው አለ። የኦርቶዶክስን ግድያ ለማቆም ነገሩ ቀላል ነው አለ። ተዝናንቶ እኮ ነው። ነገሩ ቀላል ነው። ይሄን ለማቆም አለ ኦርቶዶክሶች የሌላውን እምነት ሲያከብሩ የነሱም ሞት ይቆማል አለ። ምን ማለት ነው ይሄ? ተኝተህ ታረድ ነው ነገሩ። ኮምፕሌንት እንትን አታድርጉ፣ አትግደሉን አትበሉ ነው ነገሩ። ምንድን ነው ይሄ? ነው ይሄን ያህል ነው የምናገረው። ወደ እንትኑ መሄድ ከጠየቀኝ ወደዚህ ወደ ድራማው እሱ ድራማ ነው። አንድ ከሃዲ ከፋኖ ኮብልሎ፣ ምክንያቱም እዛ ፋኖዎች ለወንጀል ይፈልጉታል፣ ያስወጥተውትማል ከዛ እና መጀመሪያ ገባ ተባለ። ገባልን ተባለ። አንድ ሌላም ማሰገድ የሚባል ሰው እንዲሁ ይዘው ነበረ። ይሄም ገባ ተባለ። ወዲያው ቀየሩና ማስረሻ ኮሎኔል ማስረሻ ሰጤ በቃ ፋኖን ወክሎ ተደራድሮ ከሃዲው ወደ እነሱ ሂዶ የገባውን እኮ ነው። ማንንም ይዞ አልሄደም። አንድ ሰው ይዞ ሂዷል። ማንንም ወታደር ወይም ደግሞ መሳሪያ ይዞ ወይም ምናምን አይደለም። እጁን ሂዶ ሰጠ። እጁን ሂዶ ሲሰጥ የፋኖ ተወካይ አድርገው ድራማ ሰሩ። ከዚያ በኋላ ደንገጡሮቹ አናፈሱ። ማስረሻ ሰጤ ያሉት ስምን መልአክ ያወጣዋል አለሙ። ጥሩ ነው። እስቲ በዚህ ጋር ዶክተር መንግስቱ አብረ እንድታየው በዚህ ጋር አብሮ የሚያያዝ አሁን የአፍሪካ አንድነትና የኢጋድ ሚና እስቲ ባጭሩ እንዴት አየው? ዶክተር ወንድሙ በደንብ ዘርዝሮ ተናግሮታል። ልጨምርበት፣ ወርቅነህ ገበየሁ የኢጋድ ሰብሳቢ ነው፣ የምስራቅ አፍሪካ ማህበር ማለት ነው። ኃይሉ ጎንፋ ከአፍሪካ ዩኒየን ጋር የሚሰራ በደቡብ ሱዳን ተወካይ ነው። አፍሪካ ዩኒየን ወክሎ ማለት ነው። የደቡብ ሱዳንን መንግስት የማጠናከር ስራ የሚሰራ ተመድቦ ማለት ነው። እነኚህ ሁለት ሰዎች የድራማው አካላት ናቸው። ያየነው ድራማ እንግዲህ አፍሪካ ዩኒየንን ያክል ትልቅ ኢንስቲትዩሽን እና ኢጋድን ያክል ማህበር አንድ ከሃዲ ይዘው ተፈራረም። የኢትዮጵያ መንግስት ከአማጺው ጋራ ሰላም አደረገ በሚል የተሰራ ድራማ ነው ይሄ። መቼስ በጣም አሳዛኝ ነው። በኦሮሚያም ያደረጉትን አይተናል ባለፈው ዓመት። አሁን ደግሞ በአማራ ክልል ያለውን ጦርነት በዚህ መልክ ሊያቀርቡት ሞክረዋል። ክፋቱ ግን እውነተኛ ነገር ነው ብሎ የተቀበላቸው አለመኖሩ ነው እና ኒውስም አይደለም በውጭ፣ ምክንያቱም ድራማ እንደሆነ አውቀውታል። እኔ ያዋረደ ራሱን ያዋረደ የአፍሪካ ዩኒየን ነው ባይ ነኝ። ኢጋድ እንደሆነ የወርቅነህ ገበየሁ
ስራ ስለሆነ ምንም አስገራሚ አይደለም። ወደ ዋናው ነገር ስንመለስ ማስረሻ ሰጤ ማነው ነው? ማስረሻ ሰጤ ያው በቀደም ዕለት አንድ ኢንተርቪው ላይ ዶክተር ወንድሙ በደንብ ስለዚህ ሰውዬ ተናግሯል። ይሄ ሰውዬ ለተወሰነ ጊዜ ታስሮ ነበር። የታሰረበት ምክንያት በቲፒኤልኤፍ ጊዜ ነው። ከእስር ከተፈታ በኋላ ግን ወደ እናት ድርጅቱ ተመልሶ ነበር የሚል እውነተኛ ነገር አለ። እናት ድርጅቱ ደግሞ ብአዴን መሆኑ ነው። የዚህ የአማራ ክልል የትጥቅ እንቅስቃሴ ሲጀመር ሰውየው ሚሽን ተሰጥቶት የገባ ነበር። በጎጃም እዝ ውስጥ ላለመጠቃለል የቻለውን ሁሉ አደረገ። ከጎጃም ተባረረ እና ወሎ ሄደ። ወሎ ሄደው ግን የጎጃም እዝ የሚባል አቋቁሞ እንደነበረ 2 ሰው ያሉት ማለት ነው እና በጎጃም ውስጥ በተደረገው የጠላት ዘመቻ ሁሉ ያልተሳተፈ ሰው ነው እና አፋሕድ ከተባለ ድርጅት ጋር የቆየ ነው እንደሚመስለኝ። ሞስት ፕሮባብሊም ደግሞ በእውነት የሚያሳየው አካሄዱ የአብይ ደህንነት ከሱ ጋር ይገናኝ እንደነበረ ነው። ይሄንን ማያያዝ ብዙ ይቻላል። ግን አሁንም ያልተመለሱ ነገሮች አሉ። ይሄ አፋሕድ ምን ያህል ንጹህ ነው? ካሁን በኋላ እውነተኛ ታጋዮችን የማያስበላበት ስራ ሰራ ወይ? ለምን ከራሱ ከአመራሩ የሄደ ሰው ነው ይሄ። ከዚህ በፊት እስክንድር ነጋ ከአፍሪካ ዩኒየን ጋራ ተነጋግረን ነበረ የሚል የሰማው ይመስለኛል። ያ ንግግር ከዚህ ጋራ ይያያዛል ከማስረሻ ሰጤ ጋራ። ለዚህ ሁሉ እንግዲህ አቀናባሪ የደህንነቱ ጋራ የሚገናኙ ማስረሻ ሰጤ ነበር ማለት ነው። ትዝ ይላችኋል የዛሬ ዓመት አካባቢ ከጎጃም እዝ 2 ሰዎች ናቸው ያልተቀላቀሉ። አንደኛው ይሄ ማስረሻ ነበረ። የተወሰኑ አንድ ብርጌድ ውስጥ ይመራ የነበረ ስለሆነ፣ ሌላው የአቸፈር ውስጥ ሰራዊት ይመራ የነበረው ኮሎኔል ጌታሁን ነው እና ኮሎኔል ጌታሁን እታረቃለሁ ብሎ ወደ አፋሕድ ከሄደ በኋላ ለምን የጎጃም እዝ እያለ እዝህን ሳታማክር እንዴት የሚል ጥያቄ ቀርቦለት ስልጣን ከለከሉኝ፣ እኔ ነኝ ቀድሜ የገባሁ ግን ስልጣን አላገኘሁም የሚል ነበር መልሱ። ይሁን ወደፊት ታገኛለህ በሚል ለእርቅ ተቀምጦ ፈቃደኛ ሆኖ እርቁንም ሳያደርግ በጎን ያው በሚዲያ ላይ እንዳያችሁት አልቅሶ ሰራዊቱን ይዞ እሄዳለሁ ብሎ የሞከረው ሰው የአቸፈር ውስጥ ይንቀሳቀስ የነበረው የፋኖ ሰራዊት እንኳን እስከሱ ጋር ሊሄድ አንድም ሰው ሳይከተለው ሲቀር ከድቶ መንገድ ላይ መንግስት ይዞ እንደገደለው ይነገራል። ይሄ ግን ማስረሻ ወደ ሸዋና ወደ ወሎ ካሉት ጋር ተገናኘ። አፋሕድንን ካሉት ጋር ያው እስካሁን ድረስ በሰርጎ ገብነት ቆይቶ የሄደ ሰው ነው እና ያኔም ለእርቅ እንዲቀርብ ሲጠየቅ በፍጹም አላደርገውም በሚል ከጎጃም እዝም ላለመግባት ወስኖ አመራር ቦታ ሁሉ ሊሰጡት
የፈለጉ ያስቡበት ሁኔታ ነበር። ስብሰባም ሳይገኝ የቀረ ሰው ነው። መጨረሻም በዛ መልክ ነው የሄደ። ለምን? ግንኙነት ስላለው ነበረ። እዛ እሱ ከዚህ በፊት ከሚያውቃቸው ሰዎች ጋራ ግን ሚስጥሩን ያውቃሉ የሚል እንትን ስለነበረው ሐሳብ ስለነበረው ይመስለኛል ከመንግስት ጋር ያደርግ የነበረውን ግንኙነት ራሱ ስለሚያውቅ ያው ሁልጊዜ አንድ ሰው ድብቅ ስራ ሲሰራ ፍርሃትም እንደዛው ስለሆነ አካባቢውን ለቆ የብቸና ሰው ነው። አካባቢውን ለቆ ግን ወሎ ውስጥ ነው ላለፈው 1 ዓመት ሲንቀሳቀስ የቆየ። መጨረሻ እንግዲህ ይሄ ገባ። የሆነ ሆኖ በጣም ድራማው የሚያስቀው ግን የነ ወርቅነህ ገበየሁ ኢጋድን እና ኃይሉ ጎንፋ አፍሪካ ዩኒየንን ኢንቮልቭ አድርገው አንድ የከዳን ከሃዲ ሰራዊቱ እንደገባ አድርገው ያቀረቡት ነገር የሚያስተሳስብ ነው። ግን የሆነ ሆኖ ይሄ ሁሉ ድራማ ያለውን ችግር የሚፈታ አይደለም። የአማራ ህዝብ ምክንያታዊ ነው ትግሉ። ላለፉት 34 ዓመታት ተበድለዋል። ህገ መንግስቱ ጸረ አማራ ጸረ ኢትዮጵያ የሆነ ህገ መንግስት ነው የተረቀቀ። ኢምፓየር የሚሏትን ስቴት ለማፍረስ የታሰበ እና የኢምፓየሯ ደግሞ መከታና ምሰሶ ነው ያሉትን ህዝብ ደግሞ ለማጥፋት አንገት ለማስደፋት ነበረ እና ኢትዮጵያን እንደ ዩጎዝላቪያና እንደፈረሱት ሀገሮች ለማድረግ የታሰበ የውጭ እጅ አለበት። አሁንም እየተካሄደ ያለ ነው። አማራው መጨረሻ ላይ ግን የዚህ ትውልድ ልጆች መሳሪያ አንስተው ራሳቸውን እየተከላከሉ ያለበት ሁኔታ ነው። በሰላም ጠይቀዋል። በባህር ዳር፣ ደሴ፣ ደብረ ብርሃን፣ ጎንደር አትከልክሉን አዲስ አበባ መግባት፣ በዘራችን ነጥላችሁ አትጨቁኑን ብለው ሰላማዊ ሰልፍ ወጥተው በሰላም ጠይቀዋል ደጋግመው። ያ ሳይሆን እንደውም ይባስ ብለው ትጥቃችሁንም እናስፈታለን በሚል ዛቻ ነው ወደዚህ የገቡ። ይቻሉት አሁን እንግዲህ ወዲያ ወዲህ መልመጥመጡን ትተው ገብተዋል። ህዝብ እየጨረሱ ነው። ሰላማዊ ንጹሐንን እየገደሉ ነው። ቅድም ዶክተር ወንድሙ ሴቶችን ጡታቸውን እየቆረጡ ቆዳቸውን እየገፈፉ አሳይተዋል። በቅርቡ ደግሞ ወንድ ብልት ቆርጠው ገለዋል፣ አሳይተዋል። ሁሉንም ነገር በሲቪሊያን ላይ እያደረጉ ነው። ግን ይሄ ግፍ በበዛ ቁጥር በጨመረ ቁጥር ጥንካሬ ይሰጣል ለታጋዩ ራሱን ለመከላከል። ምክንያቱም እንዲህ ካለ አረመኔ ጋራ ምንም አይነት ሰላማዊ ድርድር ሊደረግ እንደማይችል ነው ትግሉ እየቀጠለ ያለ። ይሄ 5ኛ ይመስለኛል ዘመቻቸው እየከሸፈ ነው። መሳሪያ እያስረከበ ነው። አስታጥቄ ተብሏል አይደለ? ስሙስ እያስታጠቀ ነው። ደግሞ አባይን የተሻገረለት የሰሜን ሸዋም ሰራዊት አዲስ አበባ አፍንጫው ስር ስለሆነች የነዚህ ውድቀት የማይቀር ነው እና እውነተኛውን ችግር ለመፍታት አንድ ራሳቸውን ከስልጣን ማውረድ እና ለሽግግር መንግስት መስጠት ነው የሚቀላቸው። ለምን ራስ እንደተከበሩ ስልጣን ላይ እንዳሉ ሳይዋረዱ እንደ መንግስቱ ኃይለማርያም ሳይፈረጥጡ በሰላም ሊቀጥሉ ይችላሉ ማለት ነው። ያለው የአሁኑ ዓለምና የበፊቱ ደግሞ የተለየ ነው። በፊት በሁለት የተከፈለች ዓለም ስለነበረች መንግስቱ በሰላም ለመኖር ችሏል፣ ያን ሁሉ ወንጀል ሰርቶ። አሁን ግን የትም ሄደው የሚደበቁበት ቦታ የለም። ለማንኛውም ግን ትግሉ የፋኖ ትግል አሸናፊ እየሆነ ያለበት ሁኔታ፣ የማይነቃነቅ እየሆነ ያለበት ሁኔታ፣ ከዚህ የሄዱ ልጆች አሁን ትናንትና አንድ ወጣት ልጅ አግኝቼ ነበረ። እንጅባራ ድረስ ሲሄድ
ምንም ነገር አልሆንኩም። ብዙውን ቦታው የያዘ የጎጃም ፋኖ ስለሆነ ፋኖ አይዲ ይጠይቃል። ከየት እንደመጣው ከገለጹ በኋላ ምንም ችግር አልነበረብኝም። ከባህር ዳር እንጅባራ ድረስ በመኪና ሄድኳል። እንደዚህ አይነት ሁኔታ ነው ያለ። ከተሞች ያሉት እነዚህ የመንግስት ወታደሮች ግን ሁልጊዜ ከጥላቸውም ጋር ስለሚጣሉና ስለሚፈሩ ትንሽ ያስቸገሩኝ እነሱ ነበሩ ብሎ ነግሮኛል። እና ያለው ሁኔታ ይሄ ነው። የጊዜ ጉዳይ እንጂ እነዚህ የሚወድቁበት ጊዜ እየተቃረበ ያለበት እና እውነትን በግልጽ አውጥተው ለድርድርም ካስፈለጋቸው ለድርድር መቀመጥ እንጂ ማታለሉ የሚሆን አይደለም። የማስረሻ ሰጤ አይነት ከሃዲዎች ደግሞ ይቀጥላሉ ሁልጊዜ በትግል ጊዜ ያለ ጉዳይ ስለሆነ። እሺ፣ በጣም ጥሩ ነው ዶክተር መንግስቱ። አሁን ማጠቃለያ ብዙ ነገር ማለት ይቻላል ስላለፉት እንዲሁ ካለን ጊዜ አንጻር አሁን ያለችውን ማቀርበውን እንድትወያዩት የምፈልገውን አርዕስት አስፈላጊ ነው ብዬ ስላመንኩበት በዛ ላይ ባጭሩ ብትሄዱበት ነው። ምክንያቱም መንግስት አሁን ኢትዮጵያ ውስጥ ሰላም እንዳለ ቆጥሮ ምርጫ መደረግ አለበት ብሎ ላይታች ሲል ይታያል። በእውነት በአሁኑ ሰዓት ይሄ ምርጫ የሚባል ነገር ኢትዮጵያ ውስጥ የሚታሰብ ነው? ሌላው ደግሞ ያው የፈረደበት የምክክር ኮሚሽን አሁንም አርፎ አልተቀመጠም። እንደገና ይሄንን ነገር ጥያቄ ያቀረቡ ከምርጫው በፊት መሟላት አለባቸው ብሎ ተቃዋሚዎች ያቀረቡትን ጥያቄ ወደ ጎን ትቶ እነሱን አጃቢ እንዲሆኑ የተለያየ ጥረት እንደገና እየሞከር ነው ሲል ይሰማል። በአጠቃላይ እስቲ ባጭሩ በዚህ ላይ ምን ትላለህ? ለኔ ነው እዚጋውን ዶክተር ወንድሙም እንዲሄድበት ፈልጌ ነው። እሺ፣ መጀመሪያ ነገር የራሳቸው ህግ አንቀጽ 8 ኤቢሲ ይጠቅሳል። ይሄንን አንቀጽ 8ም ተጠቅመው በኮቪድ አማካኝተው ያኔ ምርጫውን አራዝመውት ነበረ። አንደኛው ትሪገር የሆነውም ደግሞ ከቲፒኤልኤፍ ጋር የነበረው ግጭት ይሄ ነው። ምርጫ መራዘም የለበትም ቲፒኤልኤፍ ስትል የአብይ መንግስት ደግሞ ኮቪድ ነው እናራዝማለን ብለው አራዘሙት። ያንን ሲያራዝሙ የተጠቀሙት ይህንን አንቀጽ 8 ነው። አሁን ምርጫ ለማካሄድ አንድም ሰው ዲስፍራንቻይዝ መሆን የለበት፣ ሁሉም ሰው መካተት አለበት። አንፎርቹኔትሊ ደግሞ በአብዛኛው የኢትዮጵያ ክፍል በተለይ በሰሜን በየትኛውም ክፍል ሰላም የለም። የመራጩ ኃይል በጦርነት ላይ ነው ያለ እንዳለ ሰሜን ኢትዮጵያን ኢንክሉዲንግ ትግራይን ማለት ነው ማግለል ማለት ነው። እና ይሄ ደግሞ ኢሊጋል ነው የሚሆነው፣ ትክክለኛ ምርጫ አይሆንም ማለት ነው። ስለዚህ የዚህ የምርጫ ጉዳይ የሚሆን ምርጫ አይደለም፣ በሰላም የሚካሄድ አይደለም። ዓለም አቀፍ ህጎችም እንኳንስ ይህን ያክል ስፋት ያለው ህዝብን አግልሎ ለመደረግ ጥቂት ሰዎችንም ማግለል በምርጫ ላይ ትክክልና ህጋዊ አይደለም ብለው ያምናሉ። የራሳቸውም አንቀጽ ይሄንን ነው የሚጠቅሰው። ስለዚህ ይሄ ምርጫ ህገወጥ ነው። በተረፈ ደግሞ ከዚህ የምክክር ኮሚሽን የሚባለው የነሱ አፍ ስለሆነ ምንም ማድረግ አይቻልም። ይሄን ኢንስቲትዩሽን ራሱ አብይ ያቆመው፣ ደሞዝ የሚከፍለው ራሱ በራሳቸው የፖለቲካ ሰነድ የሚንቀሳቀስ ይህን መንግስት እንኳን በይፋ ያልተቃወመ፣ ግድያዎችን ያልተቃወመ፣ እየተካሄዱ ያሉ ጦርነቶችን ያላወገዘ ነው እና ምርጫ ይደረጋል ብሎ ይሄም ኢንስቲትዩሽን ካሰበ በጣም ትልቅ ስህተት ነው የሚሆን። ህገወጥ ነው ምርጫ። ዶክተር ወንድሙ ራስን አንሚዩት አድርግ። እሺ
ይሄንኑ ጥያቄ ነው አይደል? አዎ ይሄንን ነው። ሌላም የምታስተካክለው ካለ አብሮ የምትጨምራቸው? ይሄ ነው ዋናው። ይሄ ዶክተር መንግስቱ በደንብ ነው የሄደበት። እንዲያው እኔ ለማጠናከር ነው። አማራው ክልል ምርጫ ማካሄድ ቀርቶ ወጣቶች እንኳን ትምህርት ቤት ገብተው መማር አልቻሉም። በምን አይነት ተአምር ነው ምርጫ በጦርነት የሚጋየው ክልል ውስጥ የሚካሄደው? ከዓለም አቀፍ ሚዲያዎች ከቢቢሲ እና ሰሞኑን በሰማነው ዘጋርዲያን እንደተነገረን ከሆነ እኛም እንደምናውቀው የራሳችንን ባናምን ማለት ነው 85% የአማራ ክልል እኮ ፋኖ እጅ ነው ያለው። ዶክተር መንግስቱ እኮ ያንን ነው ያለው። ከባህር ዳር እንጅባራ ድረስ ሲሄድ ፋኖ ነው ወጣቱን ያስተናገደው። 15% አካባቢ ያለውን ህዝብ ነው በጉልበት አስገድዶ ምርጫ ተካሄደ ማለት የሚችለው። የይስሙላ ምርጫ ነው ነገሩ። አሁን በየቦታው ያስቀመጣቸውን አሻንጉሊቶች እንዳረጋ ከበደ ምናምን ያሉትን እንዳለ ለማስቀጠል ሲባል በባህር ዳር ምርጫ ተካሄደ ብሎ ቢያስቀምጣቸው ማንም የሚቀበለው የለም። ከስሯል እኮ የሆዴድ ብልጽግና ከነ ደንገጡሮቹ የከሰረ ነው። ትግራይ ምርጫ ማካሄድ ይቻላል። የማይመስል ወሬ ምንድነው የሚባለው? ለሚስት አትንገር ይባላል። ትግራይ ዛሬ ከመንግስት ቁጥጥር ውጪ የሆነች ትመስላለች። እንዲያውም ትግራይ ወልቃይትን መልሳ ለመቀማት ከቻለች እግዚአብሔር አርገውና ወደ ሱዳን መውጫ ካገኘች ተገንጥላ ልትሄድ ቋፍ ላይ ናት። ብዙ ነገር አመቻችታለች እኮ። በእምነትም በኩል የራሷን ሲኖዶስ አቋቁማለች፣ የራሷን መጅሊስ አቋቁማለች። አፍንጫህን ላስ ብለዋለች የኦሮሞማ ብልጽግና። ኦሮሚያም ቢሆን ያው ነው። ይሄን ያህል እንደ አማራ በ85% ላይዙ ይችላሉ፣ ግን ገጠሩ ውስጥ የሚሸራሸሩት የኦሮሞ ነፃ አውጪ ሰራዊት የሚባለው ነው። ምርጫ ሊያካሄድ ይችላል። እዛ የተወሰኑ ከተሞች ማለት ሊያካሄድ ይችላል። አዲስ አበባን በኦሮሚያ ልዩ ኃይል ስላጠራት እዛ ራሱ ተወዳድሮ ምናልባት ሚዜዎቹን አሰልፎ ሊወዳደር ይችል ይሆናል። ህዝቡ ነገሩ ምርጫው የተፈለገው ለይስሙላ ነው። እውነቱን ለመናገር የፓርላማ ምርጫ እንደው ዶክተር መንግስቱ ይቅር በለኝና የፓርላማ ምርጫ በፓርቲ አይሁን እንጂ በንጉሱ ጊዜ ነው የቀረው። የሚገርማችሁ እኮ ተወዳዳሪዎቹ ነፃ ናቸው እኮ በየአውራጃው የሚወዳደሩት። የንጉሱን ስልጣን ብቻ አትንካ እንጂ አንተ እርስ በርስ ተወዳድረ አዲስ አበባ መጥተህ ቁጭ ትላለህ። የኔ ዘመድ የሆኑ ተመርጠው አዲስ አበባ ምርጫ ገብተዋል። አይነ ኩሉ መርሻ ይባላሉ። የስጋ ዘመዴ ናቸው። እና በደንብ ደግሞ ፓርላማ ሁሉ እኮ ተማሪዎች እየተፈቀደልን የህዝብ ሰገነት አለ። እዛ ላይ ቁጭ ብለን እኮ ሲከራከሩ እንሰማቸዋለን። ደርግም እኮ ምርጫ የሚመስል ነገር በቁጥጥሩ ስር ባዋለ ሹመኞቹ ራሱ አቅርቦ በየስንት ዓመቱ ነው ምርጫ እኮ ያደርግ ነበረ። 3 እንቁላል አቅርበህ አንዱን እንቁላል ምረጥ የምትለው ነው ብለው
የኔታ አለማየሁ ሞገስና መንግስቱ ለማ ውይይት ላይ አንድ ጊዜ አንስተው አዲስ አበባ ዩኒቨርሲቲ በሳቅ ሊገሉን ነበር። ብልጽግና ኦህዴድም እንዲሁ ከራሱ ጋር የሆኑ ቦታዎች ላይ ምርጫ የሚመስል ድራማ ተጫውቶ አሸነፍኩ ሊለን ይችላል። ህጋዊነትን ግን የሌለው ነው ዶክተር መንግስቱ እንዳስቀመጠው። እቺ የቁጩ ምርጫ ናት። ከመወገድ አታተርፈው። አሸነፍኩ እንኳ ቢል ከመወገድ አታተርፈው። በመለስ ዜናዊም እኮ የነበረው ኢህአዴግ ወያኔ 100% አሸነፍኩ ያለበት ጊዜ ነበረ። ግፍ የሚያይ አምላክ ግን ጠቅላይ ሚኒስትሩን ፈነገለው። የወያኔ አሻንጉሊት ጠቅላይ ሚኒስትር ኃይለማርያም ደሳለኝ መጣ። እሱም ምርጫ አዘጋጀ። 547 መቀመጫዎች ነበሩት። ምርጫ 2007 547 መቀመጫዎች ነበሩ። በ2007 ማለቴ ነው። እንደገና እንዳትረሱት ይሄንን ቁጥር 547ቱንም አሸነፍኩ አለ። 100% ሙሉን በቃ ይዞት ነበረ ኢህአዴግ። ያ ራሱን ያሞኘበት ነው። 100% ምርጫ አሸነፍኩ ብሎ በነጋታው ቄሮ፣ ፋኖ፣ ዘርማው፣ እጀቴው፣ ነብሮ ቀውጢ ነው ያደረጋት ምድሪቱ። የህዝብ ይሁንታ የለውማ። ከዚያ በኋላ አንኮታኮተው። ጉዝጓዙን ጠቅልሎ ህዋትም መቀሌ ገባ። ቁጩ ጠቅላይ ሚኒስትር አብይ አህመድ አሊ የሚመራው ኦህዴድ ብልጽግና የይስሙላ ምርጫ በጠባብ ምህዳር በራሱ እዛችሁ በዛችሁ ከራሱና ከኦፌኮ አይነት አጃቢዎች ጋር ተወዳድሮ አሸነፍኩ ብሎ ቢዋርቅብን እኔ አይገርመኝም። ህዝቡን ልታታልለው አትችልም። ህዝቡ እምቢኝ ብሎ ከተነሳ ከመፈንገል አያተርፈውም። ይሄንን መልእክት ቢመረውም መዋጥ አለበት። ቢመረውም ስለነዚያ ምክክር ኮሚሽን ተዋቸው፣ የራሱ ካድሬዎች ናቸው። እነሱን ዶክተር መንግስቱ ደህና አድርጎ ቁልጭ አድርጎ አሳይቶናል። እኔ ይበቃኛል። እዚህ ጋር ትንሽ ልጨምራለሁ። እሺ ይሄን ፎር ዘ ሬከርድ ነው አክቹዋሊ ይሄ ምርጫ በእብደት ከቀጠለበት ህገወጥ ነው ማለት የራሱ አርቲክል 38 ጥቂት ሰዎችን እንኳን ያገለለ ከሆነ ትክክል አይደለም እንደሚለው የዩኒቨርሳል ዲክላሬሽን ኦፍ ሂውማን ራይትስ አፌርስ አንቀጽ 21 እና the International Covenant of Civil and Political Rights similar የሆነ አንቀጽ 25 ሰፊ ማህበረሰብን ሳያካትት የሚደረግ ምርጫ ህገወጥ ነው ይላል እና ከወዲሁ አጃቢም ሆነ ታጃቢ ይሄንን ምርጫ እናደርጋለን ብለው ከሄዱ ህገወጥ ምርጫም እንደሚያደርጉ ዶክተር ወንድሙ እንደገለጸው ቲፒኤልኤፍ 99% አሸነፍኩ ብላ በበነጋታው እንደተፈነገለችው እነኚህ ደግሞ አይናቸውን አፍጠው ህገወጥ ምርጫ ሊያደርጉ ነው የሚነሱ ማለት ነው። ምክንያቱም በጣም ሰፊ የሆነውን የማህበረሰብ ክፍል ያገለለ ስለሆነ የራሳቸውን ህግም ይጥሳሉ፣ የኢንተርናሽናል ዓለም አቀፍ ህጎችንም ይጥሳሉ ማለት ነው።
ይሄን ለማለት ነው። አይ በጣም አመሰግናለሁ ዶክተር መንግስቱ። ዶክተር ወንድሙ እንግዲህ በዛሬው ዕለት ብዙ አርዕስቶች ላይ ነው የተነጋገርነውና ለማሳየትም የተሞከረው። እንግዲህ በቅርቡ ደግሞ ተገናኝተን በሌሎች ቀሪዎች በየጊዜው አዳዲስ ክስተቶች መፈጠራቸው አይቀርም። በዛ ላይ ቀርባችሁ እንደዚሁ የተለመደ ገልጻችሁ እንደምታካፍሉን ተስፋ አደርጋለሁ። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ። ደህና ሁኑ። እናመሰግናለን። እኛ የኢትዮ ጠያቂ ፕሮግራም ተከታታዮች እንግዲህ ያለውን የተለመደ ተመክሯቸውን በተለይ ሀገራችን ተጨባጭ ሁኔታ ላይ በግልጽ አስቀምጠውልናል። እንግዲህ ይህንን መልእክት ላላገኙ ሸር በማድረግ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ እንደዚሁም ገንቢ አስተያየቶችን በመስጠት የበኩላችሁን ተባበሩን። በሌላ ፕሮግራም እስከምንገናኝ ደህና ሁኑልኝ።